አይ ጤናዊ ሰዎች እንደምን አላችሁ? ዛሬ ደግሞ በዛም ኢንተረስቲንግ በሆነ ቶፒክ ወደ እናንተ መጥቻለሁ። እንግዲህ በዚህ ቶፒክ ማስታወቂያ እንዳያችሁት 7 እነዚህን ኸርባል ቲ አንደኛ በተለይ ዳያቤቲክ የሆናችሁ እንዲሁም ደግሞ ፕሪዳያቤቲክ ሆናችሁ ቦርደር ላይ ያላችሁ እንዲሁም ደግሞ በተለያየ አይነት ለምሳሌ አርትራይተስ እንደገም ጋውት በተለያየ ኢንፍላማቶሪ አንጀታችሁ ችግር ያለባችሁ ሰዎች ሌሎችም እንደዚሁ ደግሞ ዌት ሎስ ለማድረግም ደግሞ ጀርኒ ጀመራችሁ ይሄ አይነት ትልቁ ምን ዌት ጌን የማድረግ ነገር የሰውነታችን ኢነርጂ ከምናገኘው ኢነርጂ የማስተናገድ ችሎታው መቀነሱ ነው። እንግዲህ ክብደት እንጨምር ከዛም አልፎ ወደ ዳያቤቲክ ከዛም አልፎ ወደ ፕሬሸር የሚያደርሰው ማለት ስለዚህ ያንን ነገር ለማስተካከል ከፍተኛ አስተዋጽኦ ያላቸው ተብለው በሳይንስ የተረጋገጡት ብቻ ነው ይላችሁ ማለት ነው። እነዚህ 7 ኸርባል ቲ በተለያየ መንገድ ያቀላቀልኩ ሰራቸዋለሁ ማለት ነው እና መጨረሻ ላይ ወይ ጊዜ ከበቃኝ ነግራችኋለሁ። አዘዋይስ ደግሞ የኔን ሬሲፒ በዲስክሪፕሽኑ ላይ አስቀምጣችኋለሁ። ይጎነ ላቭ ኢት እና ሁሉም ባላንስ አድርገን የምንሰራበት ስለሆነ ማለት ነው። አይ ሆፕ እነዚህ 7 በኢትዮጵያ እንደልባ የምናገኛቸው ናቸው። የኛው ሀገር ያፈራው ኸርባል ነውና እሱን በእንዴት አይነት የምንጠቀመው አንዳንድ ጥያቄዎችም ካሏችሁ ከናይት ጋር የሚጋጩም አሉ እነሱን አብረን ዲስከስ እናደርጋለን ማለት ነው። ተመልሼ እመጣለሁ። ራች ለኢትዮጵያውያንና ለኤርትራውያን ከምግብ በተጨማሪ መወሰድ የሚገባቸው ሰፕሊመንትስ ዶክተር ዳንኤል ዮሐንስ ሁሉም አይነት ቫይታሚኖች፣ ኤሌክትሮላይት ማዕድናት፣ ቫይታሚን ዲ3 እና ቫይታሚን K12፣ ኦሜጋ 3 በእንቅልፍ ለሚቸገሩ ልዩ ስሊፕ ፎርሙላ በሀበሻ ቅመም የተዘጋጁ ለጉልበት ለቁርጥማት ህመም የሚሆኑ ኮምፕሊት ፕሮቲን ፓውደር ለጥፍር ለቆዳ ጥራት ለፀጉር ውበትና ርዝመት ቅባትና ሰፕሊመንት በተፈጥሮ እጽዋት ከሚገኙ ንጥረ ነገሮች ወይም ኢንግሪዲየንትስ የተቀመሙ ኦርጋኒክ GMO ከስኳር ከግሉተንና ከላክቶስ ነፃ የሆኑ በተሰሩበት በአሜሪካን ሀገር FDA ልዩ ፈቃድ ካገኙ አምራች ላቦራቶሪዎች ውስጥ የተዘጋጁ በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን በመላው አሜሪካ፣ ኢሮፕ፣ ካናዳ፣ አውስትራሊያ እንዲሁም ደቡብ አፍሪካ ባላችሁበት ሆናችሁ በኢኮሜርስ ድህረ ገጻችን መግዛት ትችላላችሁ። ባላችሁበት እንልክላችኋለን። ኦኬ ስሜ ዶክተር ዳንኤል ዮሐንስ ይባላል። የመድኃኒት ሕክምና ባለሙያ ነኝ። እንዲሁም ደግሞ ኢንዱስትሪ ኤክስፐርት ነኝ። እንዲህ መሰለው ኳሊቲ የሆነ የጤና ኢንፎርሜሽን በብዙ ሪሰርች የሚቀርብበት ቻናል ነው። ለመጀመሪያ ጊዜ መጣችሁ ጋብዛችኋለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። እንደገና የደውል ምልክት ብትጫኑ ደግሞ እንዲህ መሰለው ብራይት የሆነ የጤና ኢንፎርሜሽን አቬሌብል ሲሆን አያመልጣችሁ ማለት ነው። እንደገና መታችሁ ደግሞ ቪዲዮ በጣም ይጠቅሙናል፣ በጣም ኢምፖርታንት እንደዚህ መሆን አላውቅም ነበር ብላችሁ በጣም ቫልዩ ካለው ላይክ ማድረግ አትርሱ። ላይክ ስታደርጉ አልጎሪዝሙ ራሱ ለሰዎች ለማዳረስ ከኔ ጋር ማብራችሁ ሰፖርት እንደማድረግም እንደገናም ደግሞ ለድካምህ ደግሞ ቴንኪው እንደማለትም ስለሆነ በአክብሮት ያስቀድሜ ቀበላለሁ። እሺ እንግዲህ ወደ ቁም ነገሩ ስንመጣ መጀመሪያ እንግዲህ ሲናመን ቲ ነው ቀርቀርፋ ምንለው ማለት ነው። ውስጡ ይሄ ሲናማልዲሃይድ የሚባል በጣም ፓወርፉል የሆነ ኮምፖነንት አለው። ቢገርማችሁ ነገር እነዚህ ኸርባል ቲ አሁን መጽሐፋቸው በሙሉ ለዳያቤቲክ ሕክምና ትልልቅ እዚህም ሀገር ያሉ ባለም ደረጃ ትልልቅ ማኑፋክቸሮች የሚያመርቱበት ውስጡ እነዚህ ኮምፖነንቶችም ያደርጉባቸዋልና የሚያስገርም ነው። ይሄን ግን ናቹራሊ እግዚአብሔር እንዳዘጋጀው እናገኘዋለን ማለት ነው። እሱን የምንጠቀም ከሆነ በጣም ለውጥ ልናመጣ እንችላለን ማለት። ስለዚህ ይሄ የማይባለው በተለይ ግሉኮ ለኢንሱሊን ሴንሲቲቭ እንድንሆን እንደገናም ደግሞ ሰውነታችን ግሉኮስ በደማችን ያለው ስኳር ቶሎ በቀላሉ አብዞርብ እንዲያደርግ የሚረዳው ስለሆነ በተለይ ዳያቤቲክ የሆኑ ይሄንን ነገር እንደ ሰፕሊመንት ቢጠቀሙ ከሆነ በጣም ዚስ ዘ ቤስት። ሌላው ደግሞ እንግዲህ አሁን በጥናት እንዳየነው ራሱ የሲናመን ፓውደር ይሄ የፋስቲንግ ግሉኮሳችንን በ10 እስከ 29% ዝቅ የማድረግ ነገር ዳያቤቲክ የሆኑ ማለት ነው። ቀላል አይደለም። ስለዚህ ይሄን መጠቀም ከጀመራችሁ ዳያቤቲክ መድኃኒት የምትወስዱም ከሆነ ቦርደርም ካላችሁ በለጠ ደማችሁ ስኳር እንዳይወርድ ሁሉ ጊዜ ሞኒተር ማድረግ አትርሱ። ያም ከሆነ ደግሞ ዶክተራችሁ ጋር ደውላችሁ ዶዛችሁ እንዲስተካከል ማለት ነው። እንግዲህ ይሄ አሁን ዳያቤቲክስ ለመቀልበስ ብዙ ክላይንቶች መተው በስረዳቸው አንድም ደግሞ ማስተዋወቃቸው የቅመም አይነት ይሄ ሲናመን ነው። ስለዚህ እሱን ያጠቃለለ ብዙ አይነት ሬሲፒ አብረን እንሰራለን ማለት ነው እንደ ፍላጎታቸው። በሁለተኛ ደረጃ ደግሞ ግሪን ጂንጀር ቲ ነው ማለት የዝንጅብል ሻይ ማለት ነው። የዝንጅብል ሻይ እንግዲህ ለብቻው ቪዲዮ ሰርቻቸዋለሁ። ይሄ ግን ነው ዛሬ በሻይ መልኩ ግን በተለይ ውስጡ በጣም ኢንሱሊን ሬዚስታንስ ነው አይደለም ትልቅ ነገር አሁን በዓለም ደረጃ ያለውን የተለያዩ በሽታ ምክንያት የሆነ መሰረቱ ማለትና ያ ኢንሱሊን ተሰውነታችን ለኢንሱሊን ያለው ታዛዥነት መቀነስ ነው። ይሄ ግን ለኢንሱሊን ታዛዥነታችን ያንዳንዱ በተለይ የሊቨር ሴላችን የጡንቻችን ሴላችን በደንብ ሪትሬን የማድረግ ችሎታ አለውና በተለይ ጧት ላይ ስንለካው ያለው የፋስቲንግ ግሉኮሳችን
ከ80 በታች እንዲሆንልን በጣም ከፍተኛ አስተዋጽኦ ያደርጋል ማለት ነው። በተለይ ደግሞ ቦርደር ላይ ያላችሁ ጧት ደማችሁ ስለኩ ወደ 126 በላይ ወይም በታች ከሆነ እዛ አካባቢ ካለም ቦርደር ላይ ለሰውናችሁ በተለይ ኤዋንሲያችሁ በሚያስገርም ነገር እንዲቀንስ ያደርጋል ማለት ነው። እንግዲህ እቺን ጂንጀር እንግዲህ ስላይስ አድርገን በደም ጭፍጭፍ አድርገን በአንድ ስፑን አድርገን በ10 ደቂቃ በውሃ አፍልተ ነው ትንሽ ለምን ጨምቀን በዛ መልኩ ብንጠጣው ሪሰርቹ እንደሚያሳየው ራሱ ጂንጀር ራሱ የኤዋንሲ ማለት በ3 ወር የምለካውን የረጅሙን ማርከሩን በ1.2 ያክል እንደሚቀንሰው እንግዲህ ሪሰርቹ ያልማት ይሄ በጣም ትልቅ ነገር ነው ማለት ነው። በሶስተኛ ደረጃ ደግሞ የካማሜል ቲ ነው። የካማሜል ቅጠል የሚሰራ ቲ ነው። ይሄ በራሱ እንግዲህ ጧት ያለው እንደነገርኳችሁ ብለናችን ሬጉሌት ለማድረግ ሜታቦሊዝማችንን አክሰለሬት ለማድረግ እንደገናም ደግሞ ኢንፍላሜሽን ጋብ ለማድረግ ከፍተኛ አስተዋጽኦ ስለሚያደርግ ከዛ ጋር በተገናኘ ደግሞ በጣም ይሄ ዶፓሚን ሴንተራችንና እንደገና ሜላቶኒን ደም ፕሮዳክሽን ከፍ እንዲመረስ ስለሚያደርገው ጥሩ እንቅልፍም እንድንተኛ የሚያደርግንም ስለሆነ ማለት ነው። ይሄ እንግዲህ በተለይ አሁን ባለው ሪሰርች ውስጥ ከመልቲ ይሄን A1C በ3 ወር የመለካውን የደማችን ስኳር ለመቀነስ ከፍተኛ አስተዋጽኦ አለው ማለት ነው። ይሄ እንግዲህ በራሱ በግላይሰሚክ ኮንትሮል ስተዲ ላይ በጣም ብዙ ጥናት የተደረገበት ስለሆነ እሱም አንድ አማራጭ ነው ማለት ነው። በአራተኛ ደረጃ እንግዲህ ቱርመሪክ ቲ ወይ ደግሞ የእርድ ቲ ነው። እንግዲህ እሱን በውስጡ ክርክሚን የሚባል በጣም ኢምፖርታንት የሆነ አክቲቭ ኮምፓውንድ አለውና ይሄ ራሱ ይገርማቸዋል ብዙ አይነት መድኃኒቶች ሲመረቱ ራሱ እንደ አክቲቭ ኢንግሪዲየንት ተደርጎ ራሱ የሚገባም ጭምር ስለሆነ ማለት ነው። እሱን እንግዲህ ያው በደንብ ቦይል አድርገ ነው በተለይ ይሄንን ቱርመሪክ ስንወስድ ደግሞ እርድ ስንወስድ ብላክ ፔፐር ወይ ደግሞ ቆንዶ በርበሬ አብረን ማድረግ አለብን። ብቻውን እንወስደው ከሆነ በአንጀታችን ስለማይመጠጥ በተቻለ መጠን ትንሽዬ ብላክ ፔፐር እናደርግና በላዩ ላይ ደግሞ ኮኮናት ኦይል ካገኘን እሷን እናደርጋታለን። ይሄኛው ሞር አብዞርፕሽኑ እንዲፋጠን ያደርጋል ማለት ነው። በዛ መልኩ ኢፌክት ነው። አዘርዋይዝ ብቻውን ብንወስደው ጥቅም የለውም። አሁን ምሳሌ የጂንጀር ቲ ትንሽዬ በኮኮናት ሚልክ በብላክ ፔፐር እና በሞንክ ፍሩት አድርጌ እሷን አድርጌ መጠጣል በጣም ፓወርፉል የሆነ በተለይ ደግሞ እንደዚህ በጾም ላይ ስንሆን ጾም ስንፈታ ሁሉ በጣም ከፍተኛ ጥቅም አለው ማለት ነው። ስለዚህ ጾም ከመጀመራችን በፊት ባሉት 3 ቀናቶች ከዛም በኋላ ወይ ደግሞ ማታ ከመተኛታችን በፊት ደግሞ ይሄንን ብናደርግ የኢንሱሊን ሌቭላችን በጣም ሞጁሌት ስለሚያደርገው ስለሚቆጣጠረው እንቅልፋችን ራሱ ኳሊቲ እንዲሆን ያደርገዋል ማለት ነው። በአምስተኛ ደረጃ ደግሞ ግሪን ቲ ነው። እንግዲህ ግሪን ቲ በውስጡ እንግዲህ ካቴሲን የሚባል ደግሞ EGCG የሚባል ውስጡ በጣም አክቲቭ ኢንግሪዲየንት አለው። ይሄም ራሱ የሚገርማችሁ ነገር በጣም ፓወርፉል የሆነ ብዙ መድኃኒት ውስጥ ይገባል። በተለይ አርትራይተስ ላለባቸው ሰዎች እንዲሁም ደግሞ ለተለያየ አንጀት መታወክ ያለባቸው ሰዎች መድኃኒቱ ራሱ ይሰራ እነዚህ አንዱ ኮምፓውንድ አብሮ የሚጨመረው ይሄ ነው። ስለዚህ ይሄን ግን በናቹራል መልኩ እናገኘዋለን። እንግዲህ ቀላል ነው። ግሪን ቲው ራሱ ባጉን በጣም እስከ 2-3 ደቂቃ በሞቀ ውሃ ውስጥ እናደርገውና እሱን እንጠጣለን ማለት። ስለዚህ እንደዚህ አይነቱ እንግዲህ A1C ሌቭል ቆጣጠር እንዳልኳችሁ በሰውነታችን ያለው ኢነርጂ በደንብ አድርገን እንድናስተዳድረው ማኔጅ ለማድረግ ቅልጥፍና ሊሆን ያደርጋል። ሌላው ደግሞ ለዌት ሎስም ትልቅ አስተዋጽኦ ስላለው በተለይ ደግሞ ሊቨራችን ውስጥ ያለ የተከማቸውን ስብ እንዲቀልጥና በሊቨራችን ያለውን ቶክሲን በፍጥነት እንዲያወጣ ዲቶክሲፋይ ለማድረግ ለሊቨራችን ትልቅ ሰፖርት ይሰጣል ማለት ነው። ሌላው እንግዲህ ሂቢስከስ ቲ ነው። ሂቢስከስ ቲ እንግዲህ ብዙ ጊዜ ኢትዮጵያ የለም እንዲኖር አይኖርም አላውቅም። እስቲ እናንተ ካለ ምስሉ ይሄን ይመስላል። ውስጡ ስፔሻል የሆነ ፌኖል እና አንቶሳያኒን የሚባሉ አንታይ ኢንፍላማቶሪ እና አንታይ ኦክሲዳንት ውስጡ ስላለበት በዚህ መንገድ ኢንሱሊን ሬዚስታንስ ላለባቸው ሰዎች እንደውም ይሄ በጣም ፓወርፉል የሆነ ሪቨርሳል ኢፌክት ስላለው በተለይ አሁን ምግባችንን ያስተካከልን ወደ ጤናማው ነገር ለመግባት በመናደርገው ጥረት ውስጥ ይሄ ሂቢስከስ ቲ ደግሞ በጣም ከፍተኛ አስተዋጽኦ ስላለው እንደ ሻይማ አፍልተን መጠጣው ነው። በጣም አንዴ ሞክሬዋለሁ። በጣም ከዚህም በኋላም ደግሞ ይሄን ሪሰርቹን ካየ በኋላ ሞር ገዝቼ ለመጠቀም አስባለሁ። ወይ ደግሞ በኋላ ከማሳያችሁ ሬሲፒ ጋር አብሬ ደምሬ ደግሞ በሌላ ቪዲዮ ይዤላችሁ ቀርባለሁ ማለት ነው። ይሄም ደግሞ በተለይ ደግሞ ኢንፍላማቶሪ ኮንዲሽን ላለባቸው ሰዎች፣ አርትራይተስ ላለባቸው ሰዎች፣ መቆጣጠሚያችን ቦታ ላይ የሚቆጣጠማቸው ሰዎች አንዳንድ ጊዜም ለብለድ ፕሬሸር ሆኖባቸው ከኢንፍላሜሽን ጋር የተገናኘም ነገር ከሆነ ለዛም ትልቅ ጥቅም አለው ማለት ነው። ሌላው ደግሞ እንግዲህ ፌኑግሪክ ቲ ነው ማለት የዚህ አብሽቲ ነው። እሱን ከዚህ ቀደም ቪዲዮ ሰርቻችኋለሁ። እሱን ሂዱና ማየት ይችላልላችሁ። ግን ይሄ አሁን በተመለከተ ግን አሰራሩን ግን ስንመለከተው ውስጡ ያለው በጣም ሶሉብል ፋይበር ስላለው ከምግብ በፊት የምንወስደው ከሆነ ከምግቡ የሚመጣውን ካርቦሃይድሬት በቀላሉ ወደ ደማችን ገብቶ እንዳይመጥና ደማችን ስኳር ከፍ እንዳያደርገው
በአንጀታችን ውስጥ ምግቡ ቀስ ብሎ እንዲሆን ያደርገዋል። ሌላው ደግሞ የብለዳችን ራሱ ብለድ ሹገራችንን ሞጁሌት ለማድረግ ያደርገዋል ማለት ነው። ይሄን ለማዘጋጀት መጀመሪያ ያው ትንሽ እቺ የምትመር ነገሯ እንድትወጣ ማታውኑ ሶክ አድርገን ወይ ደግሞ በውሃ ዘፍዝፈን እናሳድርና ከዛ በጠዋቱ ድሬን እናደርገውና ያችን በውሃ በደንብ አፍልተን ስትሬን አድርገን በዛ መልኩ እንጠቀም እንችላለን። ጣሙ ካልተመቻችሁ ትንሽ ሌመን እና ሞንክ ፍሩት አድርጋችሁ ያን መጠቀም ይችላልላችሁ። ይሄ ደግሞ በተለይ ፋስቲንግ ግሉኮስን ለማስተካከልና A1C ሌቭል ማስተካከል ለዳያቤቲክ ፔሸንቶች በጣም ከፍተኛ አስተዋጽኦ እንደሆነ አይቷ ማለት ነው። እንግዲህ አሁን ዋናው ጥያቄ ምን ያክል እንጠቀም ነው? በቀን አንድ ካፕ እነዚህ ጠቀስኳቸውን አንድ ወይ ደግሞ አይ ቲንክ ሬሲፒውን በዲስክሪፕሽን አስቀምጣቸዋለሁ። እነዚህን ከነዚህ ከጠቀስኳቸው አራቱን በመጨመር በጣም ኳሊቲ የሆነ በጤና ዓለምላሚ የሆነው ፓወርፉል የሆነ ቲ ማዘጋጀት እንችላለን ማለት ነው። አይዳን እስቲ ራስ ታዘጋጀው በቪዲዮ ቀርጻ ሳይ የምትሉ ከሆነ ደግሞ እንደዛ ቀርጬ ሰርቼ በደንብ አድርጌ በሌላ ቪዲዮ አፕሎድ አድርግላችኋለሁ። ግን ኢንስትራክሽኑ ቀላል ነው ለመከተል። ያንን ሌላው ጊዜ ደግሞ እነዚህን ተርቦች የምትጠጡ ከሆነ ብለድ ፕሬሸር መድኃኒት የምትወስዱ ከሆነ ዳያቤቲክ መድኃኒቶች የምትወስዱ ከሆነ እንደገና ሙሽንት የሚያሸና መድኃኒት የምትወስዱ ከሆነ ከነዚህ ጋር ስለሚቃረን በተቻለ መጠን ይሄን ስንጠጣ ከመድኃኒቶቹ 4 ሰዓት እና ወይ ደግሞ እስከ 6 ሰዓት ባለው ጊዜ አለያይተን መጠጣለን ማለት ነው። በተለይ ዳያቤቲክ ሆናችሁ መድኃኒት የምትወስዱ ከሆነ እንደ ሜትፎርማን አይነት እንደ ግሊፕራይድ እንደ ግሊፕዛይድ ሌሎችም እንደ ቪክቶዛይድ ነገሮች የምትወስዱ ከሆነ እነዛ ነገሮች የበለጠ ደማችሁን ታች ዝቅ ስለሚያደርገው ዶክተራችሁን ደማችሁን ሁሉ ጊዜ በቀን ማየትና መለካት ይኖርብናል ማለት ነው። አንዴ ጠዋት መለካት አለብን። ከዛ ደግሞ ምን ወይምሳቸውን ራሳችንን መርጥና ከመጀመሪያው ጉርሻ 2 ሰዓት ጠብቀን የምንለካውን እሱን ከ189 በታች መሆን ሁሉ ጊዜ ሞኒተር ማድረግ ያስፈልጋል ማለት ነው። አይ ሆፕ ይሄ የተሟላ የሆነ ግንዛቤ እንድትሰጣችሁ ተስፋ አደርጋለሁ። አይ ሆፕ እነዚህ በተለይ 6ቱ በኢትዮጵያ የሚገኙ ስለሆኑ እነዚህ መሰለ እንግዲህ በሀገራችን ሪች የሆነ ጤና ዓለምላሚ የሆኑ ቲዎችን እያፈራረቀ እንዳይሰለችን ማታ ብንጠጣ የበለጠ አሁን በጤንነት ካምፔን በመናረጋው አስተዋጽኦ ላይ እነዚህን ደግሞ ኮምፖነንቶች መጨመር ደግሞ ከፍተኛ ጥቅም ይኖረዋል ማለት ነው። አይ ሆፕ እንደተጠቀማችሁ ተስፋ አደርጋለሁ። ጥያቄ ካላችሁ አሁንም በኮሜንት ላይ አስቀምጡልኝ። ፐርሰናል ጥያቄ ካለ አሁንም በኢንስታግራም ላይ ወይ ደግሞ በቲክቶክ ፐርሰናል ሜሴጅ ውስጥ ልትልኩን ይችላላችሁ። በዛ ውስጥ ነው እንግዲህ መልስላችሁ። ፐርሰናል የሆኑ ጥያቄዎች በአደባባይ በኮሜንት ማልመልስም፣ ዝም ብዬ ነው ላይክ አድርጌው ማልፈው ማለት ነው። አይ ሆፕ በዛ ቀረድ ለማስየት ተስፋ አደርጋለሁ። በሌላ ቪዲዮ እስካገኛችሁ እንግዲህ በጤና እንክረም። እንግዲህ መልካም ጊዜ ቸር ይግጠመን።